ሆርሙዝ ሲነድ ውሎ አድሯል። ነዳጅ የጫኑ መርከቦች እዚህም እዚያም ሲቃጠሉ የሚያሳዩ ምስሎች በመላው ዓለም ተሰራጭተዋል። ኢራን ደግሞ እነዚህን ነዳጅ ጫኝ መርከቦች ከየሚያልፉበት አካባቢ እየነጠለች መታ ዓለም በጭንቀት እንዲወጠር ምክንያት ሆናለች። በኦማን በኢራቅና በተባበሩት አረብ ኤምሬትስ ዙሪያ ነው ኢራን ጥቃቶቹን ፈጽማለች የተባለው። ኢራን እነዚህን ነዳጅ የጫኑ መርከቦች ለመምታት የባህር ላይ ድሮኖችን ሳትጠቀም እንዳልቀረ በርካታ መረጃዎች እየጠቆሙ ይገኛሉ። የኢራቅ ባለስልጣናት በሀገራቸው የነዳጅ ጫኝ መርከቦች ላይ የተፈጸመው ጥቃት የነዳጅ ወደቦቻቸው ሥራ እንዲያቆሙ ትዕዛዝ እንዲሰጡ ምክንያት ሆኗል። የነዳጅ ዋጋ በአንድ ቀን ብቻ በ15 በመቶ ማሻቀቡ ደግሞ ዓለም በስጋት እንዲወጠር ምክንያት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ሆርሙዝ ይረጋጋል ብለው ነገሩን ለማረጋጋት ቢሞክሩም የነዳጅ ዋጋ ከመቶ አልፎ አሁንም ዓለም እየተጨነቀ ይገኛል። ይህ እንዳለ ሆኖ ሩሲያ ልዑኳን ልካ ከአሜሪካ ጋር በነዳጅ ጉዳይ ላይ በሀገር አሜሪካ ምክክር ማድረጓ ተሰምቷል። የፑቲን የቅርብ ሰው ናቸው ዋሽንግተን ገብተው ንግግር ያደረጉት። የቀጠናው ቀውስ በቀጠለበት ሰዓት ኢራን በመካከለኛው ምስራቅ የሚገኙ የምዕራቡ ዓለም ባንኮችን እና የፋይናንስ ተቋማትን አወድማለሁ ማለቷን ተከትሎ ግዙፎቹ የአሜሪካና የአውሮፓ ባንኮች ከመካከለኛው ምስራቅ ቢሮአቸውን ዘግተው እየወጡ እንደሆነ ተሰምቷል። ጦርነቱ ደግሞ ወጪው በየቀኑ እያሻቀበ ሲሆን አሜሪካ በ6 ቀናት ብቻ ከ11 ቢሊዮን የአሜሪካ ዶላር በላይ እንዳወጣች እየተሰማ ይገኛል። እንዲሁም በመጀመሪያው ቀን ጥቃት የአሜሪካ ጦር በኢራን ላይ ድብደባ ሲፈጽም ከ160 በላይ የሚሆኑ ታዳጊ ሴት ተማሪዎች ሕይወታቸው እንዳለፈ የሚታወስ ነው። ታዲያ ይህንን ጥቃት ማን ፈጸመው የሚለው ጉዳይ አሜሪካ እንደሆነች ከዚህ ቀደም በተለያዩ መንገዶች ሲገለጽ ቢቆይም አሜሪካ ግን ጉዳዩን አጣራዋለሁ ብላ ስትመረምር ቆይታ ነበር። አሁን አሜሪካ በስህተት የሴቶች ትምህርት ቤት መታለች የሚለው ሪፖርትን ይዞ ወጥቷል ኒውዮርክ ታይምስ። አስገራሚው ነገር ስህተቱ የተፈጸመው የአሜሪካ ማዕከላዊ እዝ በተቀበለው የተሳሳተ ዳታ መሰረት እንደሆነ ተነግሯል። ከ10 ዓመት በፊት የነበረ መረጃ በአግባቡ ሳይሻሻል ወይም አፕዴት ሳይደረግ ጦሩ ዘንድ ደርሶ ጦሩ ዘግናኝ ጥፋት እንዲያጠፋ ምክንያት መሆኑን ኒውዮርክ ታይምስ ዘግቧል። ከ10 ዓመት በፊት የነበረው ዳታ ምን ይላል? አሁንስ የተሰጠው ዳታ ምንድነው? የሚለውን ጉዳይ እንመለከተዋለን። ይህ እንዳለ ሆኖ የኢራኑ ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕንና በዙሪያቸው የሚገኙ ሰዎችን እያወዛገባቸው ይገኛል። ዋይት ሃውስ እንደ ቀድሞ በአንድ ልብ አሜሪካን መምራት ተስኖታል እየተባለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ምክትላቸው ጄዲ ቫንስ በኢራኑ ጦርነት ዙሪያ ልዩነት እንደተፈጠረባቸው ከተነገረ በኋላ ሌሎች ባለስልጣናትም ስማቸው እየተነሳ እነርሱም ይህንን ጦርነት እየደገፉት አይደለም እየተባለ ይገኛል። ትራምፕ በአደባባይ ጄዲ ቫንስና እኔ የምንለያይባቸው ጉዳዮች አሉ ብለው ከተናገሩ በኋላ ልዩነቱ ይበልጥ እየሰፋ እንደመጣም ነው የተነገረው። ይህንን ስንጥቃት የበለጠ ትኩረት ሰጥተን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያረጋጉ ነው። የሆርሙዝ ሰርጥ የነዳጅ መርከቦችን ይዞ ማመላለሱ አይቀርም እያሉ እየተናገሩ ይገኛሉ። ሆኖም ነገሩ ሌላ ሆኗል። በመሬት ላይ ያለው ነገር ከትራምፕ ንግግር ፍጹም የሚቃረን ነው። የዓለም የነዳጅ ዋጋ 15 በመቶ በአንድ ቀን እየጨመረ እስከ $100 እና ከዚያ በላይ እየተሸጠ ይገኛል። በሆርሙዝ ሰርጥና በዙሪያው የሚከናወኑ ጥቃቶች ደግሞ ቀጣዩ ጊዜ ከባድ እንደሆነ እንዲነገር አድርጓል። አሜሪካና እስራኤል በጣምራ ኢራን ላይ ከዘመቱባት በኋላ ኢራን አሉኝ የምትላቸውን አቅሞች ሁሉ እየተጠቀመች ትገኛለች። ከነዚህ ወታደራዊና ጂኦፖለቲካዊ አቅሞቿ መካከል ደግሞ የሆርሙዝ ሰርጥ ይገኝበታል። የሆርሙዝ ሰርጥን ጥርቅም አድርጎ በመዝጋት የዓለም የነዳጅ መተላለፊያ የዓለምን ነዳጅ ስርጭት በማወክ በመላው ዓለም ተጽዕኖ በመፍጠር ጦርነቱ በፍጥነት እንዲቆምላት
ኢራን ይህንን አቅሟን እንደምትጠቀም ከዚህ ቀደምም ሲነገር ቆይቷል። ይሁንና እስካሁን አላደረገችውም። አሁን አድርጋው ዓለም እየተጨነቀ ይገኛል። በኦማኗ የወደብ ከተማ ሳላላህ ከፍተኛ ጥቃት ተፈጽሟል። በኢራቅም ቃስር ወደብ ላይ ጥቃት ተፈጽሞ በርካታ መርከቦች እየተመቱ መሆኑ ታውቋል። መርከቦቹ ከነነዳጃቸው ተያይዘው በእሳት ሲጋዩ የሚያሳዩ ምስሎች ዓለምን እየዞሩ ይገኛሉ። ከተባበሩት አረብ ኤምሬትስ 50 ኪሎ ሜትር ርቀት ላይ በምትገኝ ስፍራ ላይ የተፈጸመው ጥቃትም መነጋገሪያ መሆኑ አልቀረም። እነዚህ ክስተቶች የነዳጅ ዋጋ $100 በላይ በበርሜል እንዲሸጡ ምክንያት መሆናቸውም የሚታወቅ ነው። ታዲያ ዓለም ሰብሰብ ብሎ በትንሹ 400 ሚሊዮን በርሜል ነዳጅ ወደ ገበያው እልካለሁ እያለ እየመከረ ቢሆንም አሜሪካም ከስትራቴጂያዊ ክምችቷ 172 ሚሊዮን በርሜል ነዳጅ ለገበያ እለቃለሁ ብትልም ችግሩ እየተቀረፈ አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ምንም የሚያስቸኩለን ነገር የለም፣ ቸኩለን ከጊዜው በፊት ጦርነቱን ከመቋጨት ስራችንን አጠናቀን ጦርነቱን ብንቋጭ የተሻለ ነው በማለት ገና ከዚህ በኋላ ፍልሚያው እንደሚቀጥልም አረጋግጠዋል። የኢራቅ ባለስልጣናት ደግሞ አንድ እርምጃ ወስደዋል። የሀገራቸው የነዳጅ ማጠራቀሚያዎችና ማሰራጫዎች ስራ እንዲያቆሙ አድርገዋል። የባዝራ ወደብ ከነነዳጁ ከተጠቃ በኋላ ነው የሀገሪቱ ባለስልጣናት ይህንን የወሰኑት። የኢራቅ የዜና አውታሮች እንደዘገቡት አንዳንድ ወደብ ላይ የሚገኙ መርከቦችም ወደ ሌሎች መርከቦች ነዳጆቻቸውን እያስተላለፉ ነዳጁን ከጥቃት የመጠበቅ ሥራ እየሰሩ እንደሚገኙ ተነግሯል። ኢራን ደግሞ ለእነዚህ ጥቃቶች የባህር ላይ ድሮኖችን፣ ሚሳኤሎችን ወይም ሌሎች አይነት ድሮኖችን ስትጠቀም እንደቆየች ነው እየተገለጸ የሚገኘው። ይሁንና በኢራቅም ሆነ በሆርሙዝ አካባቢ ኢራን በእንዲህ አይነት መሳሪያዎች እንዲህ አይነት ጥቃት ፈጽማለች የሚሉ እርግጡን የያዙ ሪፖርቶች ብዙም እየተሽከረከሩ አይደለም። በአንድ ቀን 15 በመቶና ከዚያ በላይ ጨምሮ $100 በላይ የገባው የነዳጅ ዋጋ ዓለምን ሰቅዞ ይዟል። ይህንን ችግር ለመፍታትም የተለያዩ ሀገራት መላ እየመቱ እየተነጋገሩ ይገኛሉ። በዚህ ሰዓት ነው ሩሲያ የተፈለገችው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ልዩ ልዑክ የሆኑት ኪሪል ዲሜትሪቭ ወደ አሜሪካ አቅንተው በዚሁ ጉዳይ ላይ ምክክር ማድረጋቸውን በይፋዊ የኤክስ ገጻቸው ላይ አረጋግጠውታል። ብዙ ሀገራት በተለይም አሜሪካ ሩሲያ በነዳጅና በኃይል አቅርቦት ዙሪያ ያላትን ገንቢ ሚና በሚገባ እየተረዱ የመጡ ይመስላሉ። በሩሲያ ላይ የሚጣሉ ማዕቀቦችም ምንኛ ክፉ እንደሆኑ፣ የዓለምን ኢኮኖሚ እንዴት አድርገው እንደሚያውኩ እነዚህ አካላት ይበልጥ እየተገነዘቡ መጥተዋል ሲሉ ኪሪል ዲሜትሪቭ የጉዟቸውን ዓላማ በተመለከተ አጠር ያለ ጽሑፍ አቅርበዋል። በአሜሪካና ሩሲያ ሌሎች ጉዳዮችም ላይ መክረናል ያሉት ኪሪል ዲሜትሪቭ የንግግራቸው ውጤት ምን እንደሆነ ግን ይፋ አላደረጉትም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ ጦርነት ከተነሳ በኋላ ወደ ቭላዲሚር ፑቲን ስልክ ደውለው በተለያዩ ጉዳዮች ላይ መምከራቸው የሚታወቅ ነው። ኢራንን በመረጃ ትደግፋለች የምትባለው ሩሲያ የነዳጅ አቅርቦትን በተመለከተም በዚህ ሰዓት ቁልፍ ሚናዋ ይበልጥ ጎልቶ እየወጣ ይገኛል። አሜሪካ ህንድን ከሩሲያ ነዳጅ እንዳትገዢ ብላ ከልክላ የነበረ ቢሆንም አሁን በተፈጠረው ቀውስ ምክንያት ግድ የለም ለጊዜው ግዢ ማለቷ የሚታወቅ ነው። ሌሎች ሀገራትም የሩሲያን ነዳጅ የበለጠ እንደሚገዙ ይታመናል ከዚህ በኋላ። ለዚህም ነው አንዳንዶች ከኢራን ጦርነት ሩሲያ ብዙ እያተረፈች ነው ሲሉ እየተናገሩ የሚገኙት። ከነዳጁ ትርፍ በተጨማሪ ወደ ዩክሬን የሚሄደው የጦር መሳሪያ መቀነሱ አይቀርምና ሩሲያ ተጨማሪ ትርፍ ታገኛለች ተብሎ ይጠበቃል። ይህ እንዳለ ሆኖ አሜሪካ ግን በዚህ ጦርነት የምታወጣው ወጪ ከፍ እያለ መጥቷል። በመጀመሪያዎቹ የጥቃቱ 6 ቀናት ብቻ 11.3 ቢሊዮን የአሜሪካ ዶላር እንዳወጣች ኒውዮርክ ታይምስ ዘግቧል። የአሜሪካ መንግስት ከጥቅምት ወር በኋላ ከተለያዩ የፋይናንስ ምንጮች 1 ትሪሊዮን የአሜሪካ ዶላር የተበደረ ሲሆን በዚህ 5 ወራት ውስጥ የወጣው ወጪ ከፍተኛ እንደሆነ እየተነገረ ይገኛል። የፌዴራል መንግስት የበጀት ጉድለት ሊያጋጥመው ይችላልና ዋይት ሀውስ ተጨማሪ በጀት ለማግኘት ኮንግረሱን መጠየቁ አይቀርም እየተባለ ይገኛል። እንደ አልጀዚራ ዘገባ በትንሹ ለዚህ ጦርነትና ተያያዥ ወጪዎች ዋይት ሀውስ 50 ቢሊዮን የአሜሪካ ዶላር ተጨማሪ በጀት መጠየቁ የሚቀር አይመስልም።
ይህ እንዳለ ሆኖ የምዕራቡ ዓለም ባንኮችና የፋይናንስ ተቋማት ከመካከለኛው ምስራቅ ስራቸውን ገደብ አድርገው ለቀው እየወጡ እንደሚገኙ ተሰምቷል። አንዳንዶቹ ቢሮዎቻቸውንና ባንኮቻቸውን እየዘጉ ናቸው። ቴህራን አስጠንቅቃ ነበር። ለዚህ ነው እነዚህ ድርጅቶች ይህንን እርምጃ እየወሰዱ የሚገኙት። የአሜሪካው ሲቲ ባንክ ለአሶሺየትድ ፕሬስ እንደተናገረው በተባበሩት አረብ ኤምሬትስ ከአንድ ቅርንጫፉ በስተቀር ሁሉንም ቅርንጫፎቹን ለመዝጋት ተገዷል። አሁን ባለው ወቅታዊ ሁኔታ ይህንን አድርገናል ቢልም ሌሎች ዝርዝር ነገሮችን ባንኩ ከመስጠት ተቆጥቧል። በዱባይ የሚገኙ ሌሎች የባንክ ሰራተኞችም ቢሮአችሁን ለቃችሁ ውጡ ተብለው ካለቆቻቸው ትዕዛዝ እንደመጣላቸውም እየተነገረ ይገኛል። እንደ ሮይተርስ ዘገባ የዩናይትድ ኪንግደሙ ስታንዳርድ ቻርተርድ ባንክ በዱባይ የሚገኙ ቢሮዎቹን ለቆ እየወጣ ይገኛል። ኤችኤስቢሲ ደግሞ በኳታር ያሉትን ቅርንጫፎቹን ስለመዝጋቱ ነው አንዳንድ ዘገባዎች የጠቆሙት። ከዚሁ ከኢራኑ ጦርነት ጉዳይ ሳንወጣ አሜሪካና እስራኤል በጣምራ የመጀመሪያውን ዙር ጥቃት በፈጸሙበት ጊዜ አንድ አሳዛኝ ክስተት ተፈጥሮ እንደነበር ሁላችንም የምናስታውሰው ነው። 175 ሰዎች አብዛኞቹ ሕፃናትና ታዳጊ ሴቶች የሆኑ ሕይወታቸው በጥቃቱ እንዳለፈ ሲነገር ቆይቷል። ሻጃራህ ተይቤህ የተባለው የሴቶች ትምህርት ቤት ላይ የደረሰው ጥቃት ነው በርካታ ንጹሐን እንዲሞቱ ምክንያት የሆነው። ዓለምን ያሳዘነው ሩሲያም የተባበሩት መንግስታትም ያወገዙት ይህ ጥቃት ማን ፈጸመው የሚለው ጉዳይ በይፋ ሲነገር አልተደመጠም። ጥቃቱን ኢራኖች ፈጽመውት ሊሆን ይችላል ብለው አሜሪካዎቹና እስራኤሎቹ ጉዳዩን ከኢራን ጋር ለማገናኘት ጥረት ሲያደርጉም ነበር። ኢራኖች ትምህርት ቤቱን ሆን ብለው በመምታት አሜሪካዎቹ መቱት ለማስባል የተደረገ ነገር ነው በሚል አንዳንዶች ነገሩን ለመመልከት ሞክረው እንደነበርም የሚታወቅ ነው። ኋላ ላይ ግን ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ትምህርት ቤቱ የተመታው በቶማሃውክ ሚሳኤል ነው ሲሉ ሪፖርታቸውን አቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን በተመለከተ ሲጠየቁ ደግሞ ኢራንም ቶማሃውክ ሚሳኤል ስላላት ከእነርሱም ተተኩሶ ሊሆን ይችላል፣ ካልሆነ ቶማሃውክ የሸጥነው ለብዙ ሀገር ስለሆነ ከአንዳቸው መጥቶ ሊሆን ይችላል በሚል ነገሩን ለማደባበስ ሞከሩ። ይሁንና ኒውዮርክ ታይምስ ራሷ አሜሪካ በጦሩ አማካኝነት የመረመረችውን ምርመራ የመጀመሪያ ዙር ውጤት ደርሶኛል ብለው ዝርዝር ሪፖርት አቀረበ። ጉዳዩም እጅግ አስገራሚ ሆኗል። የአሜሪካ ወታደራዊ የመረጃ ክፍል ከ10 ዓመት በፊት የነበረ አንድ ዳታ ለአሜሪካ ጦር ማዕከላዊ እዝ አሳልፎ ሰጥቶ ነው የአሜሪካ ጦር ማዕከላዊ እዝ ጥቃቱን ሊፈጽም የቻለው። ከ10 ዓመት በፊት በነበረው ዳታ መሰረት የተመታው ትምህርት ቤት ያለበት ስፍራ በኢራን አብዮታዊ ጦር ስር ያለ ስፍራ ነበር። ታዲያ ይህ ከ10 ዓመት በፊት ነው። ከዚያ በኋላ ስፍራው ትምህርት ቤት ሆኖ የመጫወቻ ስፍራዎችና ሜዳዎች፣ ሕፃናትን በሚስቡ ቀለሞች ያጌጡ ግድግዳዎች፣ በሰማይም በምድርም የሚታዩበት ትምህርት ቤት መሆኑን የማያጠራጥር ስፍራ ሆኖ ለረጅም ጊዜ ኖሯል። የአሜሪካ ጦር ግን ከ10 ዓመት በፊት የነበረ ዳታን ተጠቅሞ የፈጸመው ጥቃት የኢራን አብዮታዊ ጦር የሚገኝበት ስፍራ ነው ብሎ ለተማሪዎቹ መቀጠፍ ምክንያት ሆነ። ኒውዮርክ ታይምስ ጦሩ የቀረበለትን ዳታ በተለያዩ መንገዶች ሳያረጋግጥ የፈጸመው ጥቃት ዋጋ አስከፍሏል ሲል ጽፏል። ይሁንና በአርቲፊሻል ኢንተለጀንስ ወይም በኤአይ አማካኝነት የተፈጸመ ስህተት አለመሆኑን ዘገባው ጠቁሟል። ሰዎች በራሳቸው ማጣራት የሚችሏቸውን ሰዎች በራሳቸው መንገድ ማጣራት ባለመቻላቸው በራሳቸው የተፈጠረ ስህተት እንጂ የኤአይ ወይም የማሽን ስህተት አይደለም ሲል ኒውዮርክ ታይምስ ዘገባውን ቋጭቷል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ጦርነት ምክንያት ከገዛ ሰዎቹ ጋር እየተግባባ አይደለም ተብሏል። ከሰሞኑ ፕሬዝዳንቱና ምክትላቸው ጄዲ ቫንስ በኢራኑ ጦርነት ዙሪያ ልዩነት እንዳላቸው ሲራገብ የቆየው ወሬ በራሳቸው በፕሬዝዳንቱ አንደበት መረጋገጡ የሚታወቅ ነው። ኤቢሲ ኒውስ ነበር ቀድሞ መረጃውን ያወጣው። ትራምፕና ቫንስ በኢራኑ ጦርነት አልተስማሙም ብለው። ይህን ተከትሎ ትራምፕ ተጠይቀው እኔና ቫንስ በአንዳንድ ፍልስፍናዊ በሆኑ ጉዳዮች አልተስማማንም ብለው ተናገሩ።
እንደ አጠቃላይ እርምጃው እንዲወሰድ ቫንስ ይፈልጋል። ይሁንና አንዳንድ ልዩነቶች አሉ በማለት ትራምፕ ፍርጥርጥ አድርገው ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕን መደገፍ አይደለም ሽንጡን ገትሮ የሚከራከርላቸው ጄዲ ቫንስ አሁን ግን የኢራን ጦርነት አያያዝ እንዳልገባው በርካቶች እየተናገሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እርምጃ የሚወስዱ ከሆነ እርምጃውን ለምን እንደሚወስዱ፣ የእርምጃው ውጤት ምን እንደሆነ፣ እንዴት ተደርጎ ጥቃቱ መደምደም እንዳለበት ቀደም ብለው አስበውበት ይገባሉ እንጂ ከዚህ ቀደም እንደነበሩት ዲሞክራቶቹና ሪፐብሊካኖቹ ፕሬዝዳንት በግብታዊነት አይገቡበትም በማለት ላለቃቸው ጄዲ ቫንስ ሲከራከር ቆይቷል። የቀድሞ የባህር ኃይል ባልደረባ የሆነው ጄዲ ቫንስ በተደጋጋሚ በሰጣቸው ቃለ ምልልሶች ላይ ትራምፕ ጥቃት የሚፈጽሙት የዲፕሎማሲው መንገድ ከከሸፈ ብቻ ነው በማለት ሲናገር ቆይቷል። ከኢራን ጋር ሳይሆን ከኢራን የኒውክሌር ፕሮግራም ጋር ጦርነት ገጥመናል ያለው ጄዲ ቫንስ በተለያየ መንገድ ትራምፕ በማይሆን መንገድ ጦርነቱን እንደማይመሩት ሲከራከርላቸው ቆይቶ ነበር። አሁን ግን ጄዲ ቫንስ ያንን እያገኘ አይደለም። ኢራን ለምን እንደምትደበደብ፣ በምን ያህል መጠንና ለምን ያህል ጊዜ እንደምትመታ ጄዲ ቫንስን ጨምሮ ማንም እያወቀ አይደለም። ትራምፕም ይህንን በተመለከተ አንዴ እያለቀ ነው፣ አንዴ አልቋል፣ ጥቂት ሳምንታት ብቻ ያስፈልገናል፣ ሌላ ጊዜ ደግሞ ስራችንን ስንጨርስ እንጨርሰዋለን በማለት የተለያዩ ሀሳቦችን እየተናገሩ እንደሚገኙ ተሰምቷል። ጄዲ ቫንስ ግን በተከታታይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ ፖሊሲ መሰረት የሚያደርገው ብዙ ጦርነቶችን በማስቀረት እንደሆነ ሲከራከር ቆይቷል። በዎል ስትሪት ጆርናል ላይ ከ3 ዓመት በፊት በጻፈው ጽሑፍ የትራምፕ ምርጡ የውጭ ፖሊሲ ምንም አይነት ጦርነት አለመጀመር ነው ብሎ አስፍሮ ነበር። እንደ ወታደር ዕድሜ ዘመኔን ያባከኑብኝ ፕሬዝዳንቶቹ በየቦታው የሚለኩሱት ጦርነት ነው የሕይወቴን አቅጣጫ እነዚህ ጦርነቶች ሲቀይሩት ኖረዋል በማለት ጄዲ ቫንስ የቀደሙ የአሜሪካ ፕሬዝዳንቶችን መንገድ ሲኮንንም ቆይቷል። በ2024 በሚchigan በነበረ አንድ ቅስቀሳ ላይ እነ ካማላ ሃሪስ ልጆቻችሁን በማይሆኑ ጦርነቶች ውስጥ ይማግዷቸዋል፣ ትራምፕን ምረጡ በማለት ሲከራከርም ተሰምቷል። ይሁንና አሁን አለቃ ትራምፕ ጄዲ ቫንስ እንደሚያስበው አሜሪካን ብቻ መሰረት ያደረገ የውጭ ጉዳይ ፖሊሲ እያራመዱለት አይደለም። ጦርነቶችን ማስቀረት እንጂ መጀመር መልካም አይደለም ብሎ የሚያስበው ጄዲ ቫንስ ከትራምፕ ያገኘው ምላሽ በኢራን አዲስ ጦርነት መክፈት ሆኗል። እርሱ ብቻ አይደለም፣ እንደነ ቱልሲ ጋባርድ የመሳሰሉ ጸረ ጦርነት አቋም ያላቸው ባለስልጣናትም የት ናችሁ እየተባሉ ይገኛሉ። ማርኮ ሩቢዮን ጨምሮ ሌሎች ባለስልጣናትም ኢራንን እንደ ብድባት የሚለውን ሐሳብ ብዙም ሳይወዱት የቀረ ቢሆንም ምርጫ ስለሌላቸው ብቻ ትራምፕን ተከትለው ወደ ስራቸው ገብተዋል እየተባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።